ሰላም ውድ ተመልካቾቼ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ የማቀርብላችሁ ታሪክ በፍቅር ግንኙነት ዙሪያ ነው። ብቸኝነት ወይስ የፍቅር ግንኙነት? የደስታችን እውነተኛ ማዕዘን ሲከፈት የትኛው የተሻለ ይሆናል የሚለው ነው። ማህበረሰባችን ገና ከልጅነታችን ጀምሮ በአእምሯችን ውስጥ የሳለው አንድ ትልቅ ስዕል አለ። ይኸውም ፍጹም ደስተኛ ለመሆን የግድ ትዳር ወይም የፍቅር አጋር ማግኘት አለብን። ፊልሞች፣ ልቦለዶች፣ መጽሐፍትና የባህል ትረካዎች በሙሉ የሚያስተምሩን ብቸኝነት የጎደሎነት ምልክት እንደሆነ፣ የአጋር መኖር ደግሞ የሙሉነት ወይም ደግሞ የደስታ መገለጫ እንደሆነ ነው። ነገር ግን ሳይንስ በዚህ አስተሳሰብ ላይ ትልቅ ጥያቄ ያነሳል። ለመሆኑ ብቸኝነት ወይስ መጥፎ ግንኙነት ውስጥ መኖር ነው የትኛው የተሻለ ነው ብሎ ጥያቄ ያነሳል። በቅርቡ ይፋ የሆነ አንድ ሰፊና ዓለም አቀፍ ጥናት ይህንን ለዘመናት የዘለቀ ማህበራዊ ግንኙነት ፍንክች አድርጎ ያሳያል። ይኸውም ምንድነው? ምርምሩ እንደሚያሳየው ደስተኛ ለመሆን ዝም ብሎ ግንኙነት መሆን ብቻ በቂ እንዳልሆነ፣ እንዲያውም መጥፎ ወይም መካከለኛ ወይም ደግሞ ደስተኛ ያልሆነበት ግንኙነት ውስጥ ከመቀጠል በራስ ነፃነት ብቻን መኖር ለስነ ልቦና በጣም ትልቅ ጠቀሜታ እንዳለው ያሳያል። ይህ ግዙፍ ጥናት የተመራው በሁለት ዓለም አቀፍ ዩኒቨርሲቲዎች ነው። ተመራማሪዎቹ ጥናታቸውን ያካሄዱት ዝነኛ የጀርመን የረጅም ጊዜ ጥናት መረጃ መሰረት በማድረግ ነው። ጥናቱ ምን ያህል ጥልቅና አስተማማኝ እንደሆነ ለማወቅ የሚከተሉትን ዋና ዋና ነገሮች እነግራችኋለሁ። አንደኛ፣ ዋና ዓላማው የሰዎችን የፍቅር ህይወት ሁኔታ መለዋወጥ፣ ባለቤት መሆን፣ መለያየት፣ ብቻ መሆን በዕለት ተዕለት ስሜታዊ ደህንነቶቻችንና በህይወት እርካታዎቻችን ላይ የሚያመጣው ቀጥተኛ ተጽዕኖ መመልከት ሲሆን፣ ጥናቶቹ የጥናቱን ልዩ ተፈጥሯዊ ሲያስረዱ ደግሞ የዚህ ጥናት ልዩ ባህሪ ተመሳሳይ ሰዎችን ለዓመታት ተከታትሎ የፍቅር ህይወታቸውን ሲቀየር ደስታቸው አብሮ እንዴት እንደሚቀየር ማየት መቻሉ ነው። ውጤቱ በግልጽ እንደሚያሳየው ዋናው ቁም ነገር ግንኙነት ውስጥ መኖር ወይም ደግሞ አለመኖር አይደለም። የደስታችን ወሳኝ መለኪያ የግንኙነቱ ጥራቱ ነው። ጥናቱ ያስገኘው ዋና ዓላማውን በምንመለከትበት ሰዓት ጥራት የሌለው ግንኙነት ከብቸኝነት የከፋ እንደሆነ፣ ሰዎች ጥራት በሌለው ጠብ በበዛበት ወይም ደግሞ ፍቅር በራቀው መካከል ግንኙነት ውስጥ ከሆኑ የህይወት እርካታና አዎንታዊ ስሜቶቻቸው ብቻቸውን ከሚኖሩት ጊዜ በበለጠ እጅግ ዝቅተኛ ሆኖ ተገኝቷል። በሌላ አነጋገር መጥፎ ፍቅር የአእምሮን ሰላም የሚሰርቅ ትልቅ የስነ ልቦና ቀውስ ይዞ እንደሚመጣ ያስረዳል። ሁለተኛው፣ የብቸኝነት ነፃነት ስሜታዊ ደህንነትን ያሻሽላል። ብዙዎች ብቸኝነትን እንደ ስቃይ ይመለከቱታል። ሳይንሱ ግን መጥፎ አጋር ካለው ሰው ይልቅ ብቻን የመኖር ሰው የተሻለ የስሜት መረጋጋት፣ ደስታ እንዳለው ያረጋግጣል። ብቻ መሆን ራስን ለማግኘት፣ ከጭንቀት ለመራቅ፣ የራስን ህይወት በራስ መንገድ ለመምራት እድል ይሰጣል። በሶስተኛ ደረጃ፣ ከፍተኛው ደስታ የሚገኘው በጥሩ ግንኙነት ውስጥ ነው። እውነታውን ለመጋፈጥ ጥናቱ ግንኙነቱን ሙሉ በሙሉ አያነጣጥልም። ከፍተኛው የደስታና የህይወት እርካታ የተመዘገበው በተዋደዱ እርስ በርስ በሚደጋገፉና ጥራቱ በከፍተኛ ደረጃ ላይ በሚገኝ ጠንካራ የፍቅር ግንኙነት ውስጥ ባሉ ሰዎች ነው። ማንኛውም ግንኙነት ከብቸኝነት ይሻላል የሚለው ሐሳብ ግን በፍጹም የተሳሳተ መሆኑን ያስረዳል። ጥራት የሌለው ግንኙነት ብቻን መሆን እጅግ የላቀ የስነ ልቦና ጤና ይሰጣል። በወንዶችና በሴቶች መካከል ያለው ልዩነት ጥናቱ በጥልቅ ሲመረመር በጾታቸው መካከል ትንሽ የባህሪ ልዩነት እንዳለ ያሳያል። ምንም እንኳን ልዩነቱ በጣም ሰፊ ባይሆንም ማለት ነው። ወንዶች በብቸኝነት ህይወታቸው ላይ ብቻቸውን በሚሆኑበት ጊዜ ከሴቶች በተለየ ጥቂት አፍራሽ ስሜቶች በበለጠ ሲሰማቸው ይታያል። ይኸውም ወንዶች ስሜታቸውን የሚያጋሩት ማህበራዊ መረብ ከሴቶች በተለየ ጠባብ በመሆኑ ሲሆን፣ ሴቶች ደግሞ የደህንነት ስሜት ይጋፈጣቸዋል። ይህም ማለት በሌላ በኩል አጋር የሌላቸው ሴቶች ብቻቸውን ከሚኖሩ ወንዶች ጋር ሲነጻጸር የደህንነት ስሜት እንደማይሰማቸው፣ ይህ ምናልባት ማህበረሰቡ በሴቶች ላይ ከሚያሳድረው ተጽዕኖ ወይም የደህንነት ስጋት ጋር ሊያያዝ ይችላል። ሆኖም ግን በሁለቱም ጾታዎች አንድ እውነት ይሰራል። እሱም መጥፎ ግንኙነት ውስጥ መቆየት ሁለቱንም እኩል ከፍተኛ ስቃይ እንደሚዳርግ። ብዙ ሰዎች ማህበረሰቡ ለምን ብቻህን ትሆናለህ፣ ለምን ብቻሽን ትሆኛለሽ ብሎ እንዳይጠይቃቸው ወይም ብቻ የመቅረት ፍርሃት ስላለባቸው ብቻ የማይስማማቸውን ሰው ወይም ደግሞ እኩል የማይሄዳቸውን ሰው ተሸክሞ ዓመታትን ያባክናሉ። ራስን ዝቅ አድርጎ በዕለት ተዕለት ጭንቀትና አለመግባባት ውስጥ እየኖሩ ግንኙነት አለ ለማለት ነው ይሞክራሉ። ራስን በህይወት እያሉ የመቅበር ያህልም ደግሞ ከባድ ነው ይህ ሂደት ማለት ነው። ሳይንሳዊ መደምደሚያ ግልጽ ነው። ስለ ፍቅር ህይወት ስታስብ ትኩረት መሆን ያለበት ግንኙነት አለኝ ወይም የለኝም በሚለው ላይ ሳይሆን ያለኝ ግንኙነት ምን ያህል ጤናማና አስደሳች ነው በሚለው ላይ መሆን አለበት። ብቻህን ከሆንክ ይህንን ጊዜ ራስህን ለማሳደግ፣ ሰላምህን ለመጠበቅ፣
ጥራት ያለው አጋር እስክታገኝ ድረስ ራስህን ለማዘጋጀት ተጠቀምበት። ምክንያቱም መጥፎ ፍቅር ውስጥ ከመውደቅ በክብር ብቻ መኖር እጅግ ታላቅ ስኬት ስለሆነ። ጠቃሚ ሰው መሆን ከፈለግ ወይም ደግሞ ከፈለግ ይህንን ፔጅ ሰብስክራይብ፣ ላይክ እና ሼር አድርጊ። ጤናማና የተወደደ ግንኙነት እንዲኖርህ ወይም እንዲኖርሽ በመጀመሪያ ደረጃ ራሳችሁን አክብሩ። ፍቅር ከሌላ ሰው በፊት ለራስ የሚሰጥ ሀብት ነው። ራስህን ወይም ደግሞ ራስሽን የማታከብር ከሆነ ሌላ ሰውም ሊያከብራችሁ አይችሉም። ሁልጊዜ የራሳችሁን ዋጋ እወቁ። በሁለተኛ ደረጃ በመልክ ብቻ አትወስኑ። አንድ ሰው ቆንጆ ሊሆንም ላይሆንም ይችላል። ነገር ግን ጥሩ ባህሪ ከሌለው ግንኙነቱ ረጅም ጊዜ አይቆይም። ባህሪውን፣ አክብሮቱንና እውነተኝነቱን ተመልከቱ። ሶስተኛ ቀይ ምልክቶችን አትዘንጉ። ሁልጊዜ የሚዋሽ፣ የማያከብር ወይም ደግሞ የሚቆጣጠር ሰው ካለ በጥንቃቄ ተመልከቱ። እነዚህ ለወደፊት ትልቅ ችግር ሊያመጡ ስለሚችሉ ማለት ነው። አራተኛ ግንኙነቶች በመግባባት ይጠነክራሉ። ስሜታችሁን በግልጽ ቃል መግለጽ አስፈላጊ ነው። ችግር ሲኖር በዝምታ ከመቆየት ይልቅ በሰላም ተወያይቶ ነገሮችን መፍታት ትልቅ አስተዋጽኦ ስላለው ማለት ነው። አምስተኛ ለፍቅር ስትሉ ህልማችሁን አትተው። ትምህርታችሁን፣ ስራችሁን ወይም ደግሞ ግባችሁን ለፍቅር ብቻ ስትሉ እኮ ነው። እውነተኛ ፍቅር ሲጀመር እንድታድጉ እንጂ እንድትቀንሱ አያደርግም። ሌላኛው እምነት የፍቅር መሰረት ነው። እምነት ከሌለ ፍቅር መቆየት አይችልም። ሁልጊዜ እውነተኛ ሁኑ። እንዲሁም ከሌላው ወገንም እውነተኝነትን ጠብቁ። ሰባተኛ ትዕግስት ይኖራችሁ። ማንም ፍጹም አይደለም። በትንሽ ስህተት ሁሉ ግንኙነታችሁን አታፍርሱ። ነገር ግን ተደጋጋሚ ጉዳት ካለም ዝም ብላችሁ ማለፍ የለባችሁም። አስፈላጊውን ውሳኔ መወሰን መቻል አለባችሁ። ስምንተኛው የቤተሰብና የጓደኞችን ምክር አዳምጡ። እያንዳንዱ ጊዜ እኛ በፍቅር ስሜት የማናየውን ነገር ቤተሰብና ጓደኛ ሊያዩ ይችላል። ስለሆነም ማንኛውም ነገር የቤተሰቦቻችንና የጓደኞቻችን ምክር የማዳመጥ ልምድ ይኖራችሁ። ዘጠነኛ የራሳችሁን ድንበር አስቀምጡ። ማንም ሰው ዝም ብሎ ከመሬት ተነስቶ እየመጣ የማይፈቀድለት ነገር እንዳለ ሊያውቅ ይገባዋል። አክብሮት የሌለበት ነገር አትቀበሉ። በቃ። አስረኛ እውነተኛ ፍቅር ያስደስታል። እውነተኛ ፍቅር ሰላምን፣ ክብርን፣ ደስታን ያመጣል። ሁልጊዜ ጭንቀትና ሀዘን ብቻ የሚያመጣ ግንኙነት ጤናማ አይደለም። ጠቃሚ ሰው መሆን ከፈለግ ይህን ፔጅ ሰብስክራይብ፣ ላይክ እና ሼር አድርጉ። አመሰግናለሁ። ሰላም ጊዜ